የሰጲራ መጨረሻ እንዴት ይሆን? መላ ድራማ። ሰላም ጤና ስጥልኝ ውድና የተከበራችሁ የብራንቱ ተከታታዮች እንደምን ቆያችሁ? ሁሉ ሰላም ሁሉ ደህና እግዚአብሔር ይመስገን እኔ ጋር ሰላም ነኝ። ሰላማችሁ የበዛ የተትረፈረፈ ይሁን። እንግዲህ ሁላችሁም እንደምታውቁ በአዲስ ስራ ብቅ ብያለሁና ሀሳብ አስተያየታችሁን እፈልጋለሁ። ሀሳብ አስተያየታችሁን ከስር በኮሜንት ላስቀምጡልኝ። እንግዲህ ዛሬ መላ ድራማን የምንመለከተው ይሆናል። መላ ድራማ እንግዲህ እንደተመለከታችሁት ኤልሲ ከቢኒ አርግዛ ከቤቷ መውጣቷ ይታወቃል። ከቤቷ ከወጣች በኋላ ደግሞ የቤቷ አጋዥ ወይኗ በጣም ተወዳጅ መልካም ሴት ያው እንድትታረቅና አቢሴሎምን እንድታወራ ትገፋፋት ነበረ። አክስትየው ደግሞ አቢሴሎምና ኤልሲ እንዲገናኙ በፍጹም አትፈልግም ነበረ። ነገር ግን አሁንም ትልቅ ግድግዳ በመካከላቸው አለ። እንግዲህ በማን በአቢሴሎምና በኤልሲ መካከል። ኤልሲ አቢሴሎምን ትወደዋለች፣ አቢሴሎም ደግሞ እሷን ይወዳታል። ነገር ግን አሁንም ያው አቢሴሎም ተዋሽቷል። በነገራችን ላይ ተዋሽቷል። ክፍል 11ን እንደተመለከታችሁት እንግዲህ ኤልሲ በቃ ልጁን አስወርጄዋለሁኝ ብላ ነበር ማለት ነው። እና ለምን አስወረድሽው? አሁን ገና ጥፋት አጠፋሽ ብሎ በጣም ነበር ስናገራት የነበረው። ይህን ሁሉ ርቀት ግን ሄደችው እሷ ምን ያህል እንደተጸጸተች ለማሳወቅ ብላ ነበረ ይህ ሁሉ ርቀት ሄደችው ማለት ነው። አቢሰሎሙ እንዲረዳትና ወደ ትዳሯ እንድትመለስ እንግዲህ እሷ ተጣልታ ከአቢሴሎም ጋር ተጣልታ ወደ እናቷ ጋር በሄደችበት ሁላችንም ያልጠበቅነው ነገር አይተናል በድራማው ላይ ማለት ነው። ክፍል 10 ላይ ተመልክተን ክፍል 11 ላይም ደግሞ መተን ነበር ማለት ነው። እንግዲህ የሰጳራ አይተናታል። ባራ እንግዲህ ከሌላ ሰው የምትወልዳት ልጇ ነች። ኤልሲ ግን ይህንን ሁሉ አልተናገረችም ነበረ። ለማን? ለአቢሴሎም። ቤተሰቦቹ ውጭ እንዳሉ ነበር ለሱ የነገረችው ማለት ነው። እና በነገራችን ላይ የምንወደው ወይም ደግሞ የቀረብናቸው ሰዎች ሙሉ ማንነታችን መናገር፣ እነዛ ሰዎች ከወደዱን ይቀበሉናል፣ ካልወደዱን ደግሞ ይተውናል ማለት ነው። ግን ጀርባችንን ደብቀን ሰዎችን መቅረብ ወይም ደግሞ ሰዎችን መዋሸት ያው በጣም ትልቅ ዋጋ ነው የሚያስከፍለው። የተዋሸውም ሰው ዋጋ ይከፍላል፣ የዋሸኑም ዋጋ እንከፍላለን። እንግዲህ እንዳያችሁት ሰጲራ የሆነ ቦታ አስቀምጣት ከአቢሴሎም ጋር ካፌ ገብታ ስታወራ እሷ ደግሞ እናቴ ብላ ሮጣ መታ ነበር ማለት ነው። ያው እናቴ ብላ ለምን አባቴ ማን ነው ብላ ስትጠይቅ አቢሴሎም ነው ብላ ነግራት ስለነበረ ማለት ነው። እና ልክ እሷ እናቷ እዛ ሻይ ቤት ተቀምጣ ስትል በቃ አቢሴሎም አባትሽ እሱ ነው ብለሽኛ አልነበረም እንዴ ብላ ስትላት አይደለም ከየት መተሽ ነው? አቢሴሎም አይደለም አባትሽ ሌላ ምናምን ነው፣ ኧረ እኔ አላቅሽም ምን አይነት ነገር ብላት እንግዲህ ልጇን በአስተናጋጆች በጣም አመነጫጭቆ ከዛ እንዲያስወጧት ታስደርጋለች። እንግዲህ እሷ አቢሴሎም ጋር ተስማምታ ታይታችኋት ከሆነ መኪና ውስጥ ሆነ በጣም ተረብሻ ነበር። ምክንያቱም ልጇን እንደዛ አድርጋ ከካፌ ስላስወጣች፣ ከካፌ ያስወጣችው እንግዲህ ምስጢሯ እንዳይጋለጥ ብላ ነበረ ከካፌ ልጅቷን ያባረራቻትና ነገር ግን በጣም በዚህ ሂድ በዛ ሂድ እያለችው አቢሴሎምን መኪና ውስጥ ምን ሆነሽ ነው ግን በጣም ተረባብሸሻል ይላታል ማለት ነው። ልክ ማለት በቃ ተረባብሻ ነበረ ልጅን የሚያክል ነገር እንደዛ መነጫጭቃ ስላስወጣቻት ጸጸቱ አላስቀምጥ ስላላት ማለት ነው። እንደዛም ሆኖ እንግዲህ ያው አቢሴሎም ተስማምቶ ወደ ቤት ይዟት ሄደዋል። ወደ ቤት ይዟት ከሄደ በኋላ እንግዲህ አክስትዮ አንድ ሀሳብ አቅርባለች። እንግዲህ እንዳያችሁ ከሆነ አንድ ዲያስፖራ ከውጭ ይመጣልና ያንተ ጓደኛ ይሆናል። እዚህ ቤት ውስጥ እንግዲህ ታማኝነቷን ለማረጋገጥ ያ ልጁን እንግዲህ በጣም ገራሚ ሀሳብ ነው እንግዲህ ያመጣችሁ። እንዲህ አይነት ሀሳቦች ግን ብዙ ጊዜ ለትዳርን ያፈናቅላል። የሰዎችን እንግዲህ የእምነትንም ጥግ የምናይበት ነው። እና አክስትዮ የአቢሴሎም አክስት ሌላ ወንድ እዚህ ቤት ውስጥ ይመጣል ጓደኛ ብላ አማክረዋለች። ተቀብሏል። እሱ እንግዲህ ሙሉ ለሙሉ ሀሳቡን ያው ባይቀበላትም ግን የአክስትየውን ሀሳብ በጣም ተስማምቶበታል። እና ስለተስማማ ያው እንዳያችሁ እንግዲህ ቀጣይ ከኛ ጋር የሚኖር አንድ ዲያስፖራ ይመጣል፣ መልካም ቆንጆ እና በደንብ ትንከባከባለሽ ብላታለች ማለት ነው አክስትዮ፣ የአቢሴሎም አክስት ማለት ነው። በዚህ መካከል እንግዲህ የሰጲራ አባት ማቲ መጥቷል። እንግዲህ ማቲ መጥቶ እንግዲህ
ሰጲራ ለአክስትዮ አንድ አባትሽ ነኝ ያለኝ ሰው ብር ሰጠኝ ብላ ዳቦ ልትገዛ በወጣችበት እንግዲህ ብር ይዛ መጣች። የምን ብር ነው ብላ ስትጠይቃት አንድ ሰውዬ እኮ ብር አባትሽ ነኝ ብሎ ብር ሰጠኝ። ማን አለሽ ስሙን ስትል ማቴዎስ ትለዋለች ማለት ነው። እንግዲህ ኤልሲ በዚህ ህይወት ውስጥ እንግዲህ ሁሉ ያለፈችው እችን ሰጲራን ለማሳደግ ስትር ነው አይታችሁ ከሆነ ማለት ነው። እና በትውስታ ወደኋላ ከአቢሲሎም ጋር የተገናኙበት ምናምን ስታስታውስ እንግዲህ እሷ መጠጥ ቤት ሁሉ ትሰራ ነበረ ልጇን ለማሳደግ ስትል ማለት ነው። እና ማቲ መጣ። ማቲ ከመጣ በኋላ እንግዲህ አክስትዮ ደውላ እንዲህ የሚባል ሰው ስላትና ደነገጠች፣ አስታወሰች ማለት ነው። ስለዚህ በቃ ልጄ ከዚህ በኋላ ብቻዋን እንዳትልካት አደራ ብላታለች ለእናቷ ወይም ደግሞ ለሰጲራ አያት ማለት ነው። እንዳትልካት ይወስድብኛል፣ ሰውየው ክፉ ነው ብላ ለእናትዮ ወይም ደግሞ ለአያትዮ አስጠነቅቃታለች ማለት ነው። ነገር ግን እንግዲህ አሁንም አቢሲሎም ይህን ነገር አልሰማም፣ ልጅ እንዳላት አልሰማም። ሁለተኛ ነገር ደግሞ ከቢኒ ያረገዘችው ልጅ እንዳስወረደችው እንጂ እንዳላስወረደችው አያውቅም። ኤልሲ አሁንም ጥፋት አጥፍታለች እንዳያችሁ ከሆነ ማለት ነው። እና ምክንያቱም ወይንሸት ለምን ዋሸሽ? ለምን እውነቱን አልተናገርሽም? መጀመሪያ እኮ ልጁን እንዳታወርጂ አይደል እንዴ ከዚህ ቤት ወጥተሽ የሄድሽው? ለምንድን ነው የዋሸሽው? አይ እኔ እኮ ያው እንዲያምነኝና እሱን ለፍቅሩ ምን ያክል ርቀት እንደሄድኩ እንዲያውቅልኝ ብዬ ነው ትላለች ማለት ነው። እና ወይንሸት በቃ ማለት በጣም ጥሩ ነች። ያው አይታችኋታል እናንተም በጣም ጥሩ ሆና ነው እዛ ላይ የምትተውነው። እና እንደዛ መሆን የለብሽም አሁን እንዴት ነው ይህን ነገር የምናስተካክለው ትላታለች ማለት ነው። እንደዛ ብላስ እያለች እንግዲህ እሷ ያው በቃ አስወርዳለሁ ልጁ ለፍቅሬ ስል ልጁን አስወርደዋለሁ ትላለች ማለት ነው። እንዳያችሁ ከሆነ ደግሞ ወደ 10 ምናምን ደቂቃ ላይ ግን ታዲያ ካስወረድሹ ዶክተሩ እስከ ስንት ጊዜ ነው ልጅ ማርገዝ የምትችይው ብሎ አለሽ? እሱም አለ እንደ ለካ ትላለች በሀሳቧ ማለት ነው። እንግዲህ እንደዛ እያለች እያሉ እያወሩ ስለ ዲያስፖራ እያወሩ በመሀል ስልክ ይደወልላታል። ለማን? ለኤልሲ ማለት ነው። ኤልሲ እንግዲህ ትደናገጣለች። ታውቃላችሁ አሁን ላይ የማቅሽ አይነትማ እየሆንሽልኝ አይደለም። ምንድን ነው በትክክል እንኳን በሙሉ አይንሽ አይተሽ እያወራሽኝ አይደለም እና ምንድን ነው ምናምን ብሎ አቢሲሎም ያው ባሏ ያናግራታል። ሲያናግራት ያው ካደረግኩት ካጠፋው ጥፋት አንጻር ነው ብላ ስትመልስለታለች ማለት ነው። ያው ባይዋጥለትም ግን አንቺ እንደ ቀድሞ መሆን አለብሽ፣ በቃ ይቅርታ አድርጌልሻለሁ፣ ከዚህ በኋላ በአካውንትሽ ላይም ገንዘብ አስቀምጥልሻለሁ። እንግዲህ ገንዘብ ጠይቋለች ለልጇ መርዳት ስላለባት እንደ ቀድሞ ገንዘብ ልክልሻለሁ ልጅን ታሳድጋለች ስላለቻት ለእናቷ ማለት ነው። እና እናትየውም እንግዲህ በዚህ ተስማምታለች። ብር ከመጣ ምን ችግር አለ? እናትየው በጣም ክፉ ነች። በነገራችን ላይ ክፉ ሆና ነው የምትተውነው። እና እንግዲህ ይሄ የሆነ የሳለ አክስትዮ አቢሲሎም ሶስቱም ተቀምጦ ባሉበት ማቲ ይደውላል። አላውቅም እያለች እንግዲህ እያወራች ስልኩን ይዛ ወደ ጓዳ ግብት ስትል እንግዲህ እንዳያችሁት ጨረፍታ አንድ ሰው ኋላ ቆሞ እየሰማት ነበር ማለት ነው። ከልጄ ራቅ፣ ይህን ሁሉ ሰዓት እንግዲህ ጥሎባት እንደሄደ ነው እዛ ላይ የሚያመላክተው። እና ይህን ያክል ጊዜ ልጅህን ጥለህ አሁን ደግሞ መተህ ልጅህን ትላለክ እንዴ? አላውቅም ልጄ ጋጫፉን እንዳትደርስ እያለች እያወራች እንግዲህ ነበር ማለት ነው። እንግዲህ ማቲ ሰጲራን ይወስዳት ይሆን? እንግዲህ ሰጲራም አባትን ለማየት ጉጉት አላት። አባቴን አሳይኝ፣ አባቴን አሳውቂኝ፣ ትምህርት ቤት እንግዲህ ልጆች የሚመጡት ከአባታቸው ጋር ነው በማለት እናትየውን ነዝንዛታለች ማለት ነው። እና ግን አሁን ሰጲራ በመንገድ ላይ ማቲ ቢያገኛት ማቲን እምቢ ብላ ከአያቷ ጋር ትቀጥላለች ወይስ ከእናቷ ጋር ትቀጥላለች? የሁላችንም ጥያቄ ነው። እንግዲህ ከኋላዋ ስለ ልጇ ስታወራ የሰማት ሰውስ በኤልሲ ላይ እርምጃ ይወስድ ይሆን? እንግዲህ ሁላችን በክፍል 12 ላይ የምንጠብቀው ይሆናል፣ በቀጣዩ ክፍለ ጊዜ ማለት ነው። እስከዛ ድረስ ባላችሁበት ፈጣሪ ጠብቃችሁ። ቪዲዮን ከወደዳችሁ ላይክ ማድረጋችሁን እንዲሁም ደግሞ ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁ። መልካም ጊዜ